ኢትዮጵያውያን በአንድ ጎጆ ጥላ ስር በብዝሃነት ውበት አጌጠውና ደምቀው ተሰባስበው የሚያከብሩት በዓል ነው። በልዩ ህብር ባለው አልባሳትና ጌጣጌጥ ደምቀው ኢትዮጵያ ግዘፍ ነስታ እንድትታይ በማድረግ ብሔር ብሔረሰቦች ዘንድሮ ለ20ኛ ጊዜ በዓላቸውን በማዕከላዊ ኢትዮጵያ ክልል በሆሳና ከተማ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በድምቀት አክብረውታል። የኢትዮጵያውያን ህብር መልክ በባህላዊ ትዕይንት ጎልቶ በበዓሉ ተንጸባርቋል። የአንድነት ውል በእኩልነት ተጋምዶና ተሰናስኖ በዘንድሮ የብሔረሰቦች ቀን ናኝቷል። ሕፃናትና ታዳጊዎችም ልዩ ልዩ ትርኢት አቅርቧል። በብሔር ብሔረሰቦች ቀን ወትሮም ቢሆን ለሰንደቃቸው ፍቅር ያላቸው ኢትዮጵያውያን በመዝሙር አጅበው ከፍ ብሎ እንዲውለበለብ አድርገዋል። በዚህ ትልቅ ትዕይንት የተገኙ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወትሮም ቢሆን መሪውን የማክበር እሴት ሲወርድ ሲዋረድ የተረከበው ኢትዮጵያውያን ደማቅ የሆነ አቀባበል አድርጎላቸዋል። ማርች ባንዱም አፍ አውጥቶ ብሔር ብሔረሰቦች ኑ የኢትዮጵያ ልጆች የሚለውን ዜማ በጉልህ አስተጋብቷል። ብሔር ብሔረሰቦች በልዩ ልዩ የበዓል መድመቂያ ቁሳቁሳቸውና የተለያየ ስልተ ምት ያለው ሙዚቃቸውን እየተጫወቱ ስቴዲየሙ ሲያልፉም የሚታየው ትዕይንት የብዙሃኑን ልብ ሰቅዞ የሚይዝ ነበር። የብሔር ብሔረሰቦች ቱባ ባህሎች ከትውልድ ወደ ትውልድ እንዲተላለፍ አስተዋጽኦ የጎላ መሆኑን የዘንድሮ የብሔር ብሔረሰቦች ቀን ትዕይንት እማኝ ነው።